በፍጹም ሪቴት ነው የሚያደርጋቸው መስማትም አይፈልጉም ስለዚህ እነሱ ያ ፖሊሲያቸው ምንድነው ኢትዮጵያ ጋራችን ኤርትራ ግላችን የሚል ነገር ኢትዮጵያ ተቀበላለች ኢትዮጵያ ከአሰብ ጫፌ ከራስ ዱመራ እስከንትን የሚባለው ማለት እስከ ምጽዋ በምታስተዳድርበት ዘመን ላይ ተራ የባህር ላይ ሽፍታ እንኳን የለም ነበር አይደለም አሁን እንደዚህ የሽብር ኃይሎች መፈንጫ ጉዳዩ የኢትዮጵያና የኤርትራ ጉዳይ ብቻ ሳይሆን የኤርትራን እንቅስቃሴ ኢትዮጵያን ብቻ ሳይሆን ሌሎች አገራቶች ላይ ራሱ ችግር እየፈጠረ ነው ኢትዮጵያ ኤርትራን ስለጠላች ምናምን ስላለች የምትለጥፈው ክስ ሳይሆን ኤርትራ በዓለም አቀፍ ማለት ነው የነዚህ ችግር ፈጣሪ የሚባሉ ኃይሎችን በመደገፍ የኢራን ተላላኪ በመሆን የተመዘገበች አገር የሆነች ለማመላከት ነው እስራኤል ምንድነው ያለችው ኤርትራ የእስራኤል ደህንነት ስጋት አደጋ የሆነች ነው የእስራኤል ብቻ አይደለም የአሜሪካ የደህንነት ስጋት እየሆነች ነው ነገር ግልጽ ያለ አቋም ያዘ መያዙን አንድ የእስራኤል ሚዲያ ዘግቧል አዋሳው ጉዳይ ምንም እኮ የለውም ዲክላሪንግ ኦፍ ዋር ነው በቃ ሌላ ነገር የለውም የምንሄድበት መንገድ የት ነው የምንሄደው የሚለውን ነገር ግልጽ አድርገን የገለጽንበት ነገር ነው የአርሚ ሰባ ነው ትላለ ግን በተጨባጭ የግብፅንም የሱዳንም ሌላም የሚገዛም ባይዞ ብር ካለ ብዙ ነገር ማድረግ ትችላለህ ታንከኞች እዚህ ምስራቅ አውሮፓ አካባቢ ብዙ ቀጥሬ ማዋጋት ትችላለህ እኔና ፌደራል መንግስት መልሰን ወደ ግጭት የምንገባ ከሆነ እንደከዚህ ፊቱ ፌደራል መንግስትና ዋድ ማዕከል ብቻ ሳይሆን ቀጠናዊ መልክ እንዲይዞ አደርጋለሁ ኢትዮጵያን ብቻ ሳይሆን ቀጠናው አካባቢ የደመሬት እንዲሆን እናደርጋለን የመንግስትን ደሞዝ የበላ የመንግስት አደራ የተሰጠው በሐሳቡ ደግሞ የሸኔ ከሆነ የመንግስትን ደሞዝ የበላ የመንግስትን ባጀት ያገኘ በሐሳቡ ደግሞ የፋኖ ከሆነ ምን ነው እነዚህ ሰዎች ጸጥታ ሊያስከብርልኝ የሚችሉበት መንገድ የለም ሊያስከብር አይችልም ጤና ይስጥልን በመላው ዓለም የምትገኙ ውድ አንድ አፍታ ሰዎች እንደምን አላችሁ እነሆ አንድ አፍታታችን ተጀምሯል በቅድሚያ በዛሬው አንድ አፍታታይ የምንመለከታቸውን ጉዳዮች እናስቃኛችሁ የመጀመሪያው ጉዳያችን ጠቅላይ ሚኒስትር አብይ አህመድ በተገኙበት የልዩ ዘመቻዎች እዝ ሐዋሳ ላይ ያሳየው ትርኢት መነጋገሪያ ሆኗል ተወደደም ተጠላም አሰብን ወይም ደግሞ የባህር በር እናገኛለን ተዘግቶብን አንቆይም የሚል ትርኢቱ ላይ ታይቷል እንደዚሁም ደግሞ አሰብ የሚል መርከብ የምትታይበት እንደዚሁም ደግሞ አንድ የመከላከያ ሰራዊት አባል ወደ አሰብ ደርምሶ ሲገባ የሚያሳይ ወይም ደግሞ ወደ አሰብ ሰብረን እንገባለን የሚል መልእክት ያለው መልእክትም ተላልፏል ሐዋሳ ላይ ከዚሁ ጋር በተገናኘ በእስራኤልና በኤርትራ መካከል አዲስ ውጥረት ማየሉ ተሰምቷል የውጥረቱ መነሻም ኤርትራ ለእስራኤል ዋና ቀንደኛ ጠላት ኢራን ፕሮክሲ ወይም ደግሞ መጠቀሚያ ሆናለች የሚል መሆኑ ተሰምቷል ኤርትራና ኢትዮጵያ ውጥረት ውስጥ በገቡበት አጋጣሚ እንግዲህ ከኢራንና ከኤርትራ ግንኙነት ጋር በተገናኘ እስራኤል አይኗን አስመራ ላይ ማትከሏ ምን አንደምታለ የሚለውን ጉዳይ እንመለከታለን ሁለተኛ ጉዳያችን የአማራ ፋኖ ብሔራዊ ንቅናቄ አፋብን በቅርቡ የተመሰረተው ድርጅት መሪ ዘመነ ካሴ አዲስ ከሰሞኑ ባስተላለፈው ቪዲዮ ላይ የአማራ ህዝብ ባለፉት 30 ዓመታት አሳልፋቸው ያለውን መከራ እንደዚሁ ደግሞ አሁን ላይ እየተደረገ ነው ስላለው ትግልና በአማራና በኢትዮጵያ መካከል አለ ስላለው የነበረ እንደዚሁ ደግሞ ወደፊት ይቀጥላል ስላለው ጉዳይ ያነሳውን ሐሳብ እንመለከታለን በሶስተኛነት የምንመለከተው ሳውዲ ምክትል ውጭ ጉዳይ ሚኒስቴሯን ወደ አዲስ አበባ ልካለች የሳውዲ ውጭ ጉዳይ ሚኒስቴር ከኢትዮጵያ ውጭ ጉዳይ ጌዶን ጢሞቴዎስ ጋር በቀጠናዊ ሰላምና ጸጥታ ጉዳዮች ላይ መክረዋል ወደ አዲስ አበባ ያቀኑት የሳውዲ ምክትል ውጭ ጉዳይ ሚኒስቴር ከአንድ ሳምንት ገደማ በፊት አስመራ እንደነበሩ ይታወሳል እንደዚሁ ደግሞ የሳውዲ ውጭ ጉዳይ ሚኒስቴር ባለፈው ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ማድረጋቸው ይታወሳል ሳውዲ አረቢያ በኢትዮጵያና በኤርትራ መካከል የተፈጠረውን ውጥረት ተከትሎ በአዲስ አበባና በአስመራ መካከል የንግግር መስመሮችን ለመፍጠር እየተንቀሳቀሰች ነው ሳውዲ በአስመራና በአዲስ አበባ መካከል እያደረገችው ያለው ምልስ ምን አንደምታለ የሚለውን ጉዳይ እንመለከታለን አብራችሁን እንድትቆዩ በአክብሮት እንጋብዛለን በቅድሚያ አንድ መረጃ አድርሰናችሁ ወደ ዋና ጉዳዮቻችን እንገባለን ከሰሞኑ መከላከያ ሰራዊት ከተለያዩ ክልሎች እየወጣ መሆኑን የሚያመለክቱ መረጃዎች መሰማታቸው ይታወሳል
ይደርሳል። ከአማራ ከኦሮሚያ እንደዚሁም ደግሞ ከቤኒሻንጉል ጉሙዝ ክልል መተከልም እየወጣ ነው የሚል መረጃ ተሰምቷል። ይህንኑ ተከትሎ መተከል ላይ በተለያዩ ወረዳዎች የኦነግ ሸኔ ታጣቂዎች ከፍተኛ የስጋት በማህበረሰቡ ላይ መደቀናቸውን መረጃዎች እየተሰሙ ነው። የአካባቢው ህዝብ ተወካዮች ምክር ቤት አባል ዶክተር መብራቱ አለሙ ህዝቡ ከፍተኛ አደጋ ላይ ነው፣ የፌዴራል መንግስት ይድረስለት የሚል አስቸኳይ ጥሪ አቅርበዋል። እንግዲህ ታጣቂዎቹ ቀበሌዎችን እየተቆጣጠሩ ነው የሚል መረጃ ተሰምቷል። እንግዲህ እዛ አካባቢ ከ3 እና ከ4 ዓመታት በፊት ከፍተኛ እልቂት መፈጸሙ ይታወሳል። አማን እንደምን አለ? ሰላም መርሻ። መልካም። በዚህ መረጃ ላይ አስተያየት ካለ ባጭሩ አጋራንና ወደ ዋናዎቹ ጉዳይ እንገባለን። መልካም መርሻ። እንግዲህ ከቅርብ ጊዜ ወዲህ መከላከያ ትልቅ ስራ ስላለው ጉዳዩ እንደ ሀገር ብሔራዊ ስጋት አደጋ የጋረጡብን ኃይሎችን መቀልበስ እንደዚሁም ደግሞ ከባህር በር ጋር የተገናኘውን ነገር እልባት ለመስጠት ዝግጅት ሲያደርግ እንደነበረ ከፍተኛ የመከላከያ አመራሮች በተለያየ ጊዜ ሲገልጹ ነበር። ሰሞኑን ያ ሲገለጽ የነበረው ነገር ወቅቱ ደረሰ፣ የተያዘለት እቅድ ደረሰ ይሁን እንግዲህ ተብሎ ነው የሚገመተው። ካለበት የሀገሪቷ አቅጣጫ ሁሉ በሰው ኃይልም እንደዚሁም ደግሞ መሳሪያዎችም ጭምር ወደ ሰሜኑ ኢትዮጵያ ክፍል ወደ ትግራይ ጋር ወደሚዋሰንና እንደዚሁም ከኤርትራ ጋር ወደሚዋሰን አቅራቢያ እየሄደ መሆኑ የሚታወቅ ጉዳይ ነው። ነገር ግን ይህ መከላከያ ለቆ አካባቢዎችን ለቆ ሲወጣ አንዳንድ ቦታዎች ላይ የጸጥታ ጉዳይ አስተማማኝ ደረጃ ላይ ባልደረሰበት እንደዚሁም ደግሞ አማጽያኖች የሚንቀሳቀሱ አማጽያኖች በትክክል አከርካሪያቸው ባልተሰበረበት ሁኔታ ላይ መከላከያ ለቆ መውጣት ንጹሃንን ለአደጋ ያጋልጣል የሚል እንግዲህ የተለያየ ሰዎች ሲያቀርቡ ነበር። ዛሬ እንግዲህ የተፈጠረው ነገር ምንድን ነው? ከዚህ ከቤኒሻንጉል ክልል አካባቢ ለቆ ሲወጣ በአንጻሩ እዛ አካባቢ የሚንቀሳቀሱ ኦሮሞ ነጻነት ሰራዊት ብሎ ራሱን የሚጠራው ወደ አካባቢው መስፋፋት ማሳየቱ የተለያየ መረጃ ምንጮች እያሳዩ ነው። እንዳውም አንተ ህዝብ ተወካይ ምክር ቤት ነው መሰለኝ ያቀረቡትን ነገርም አግኝተሃል። አሁን ይሄ ጉዳይ ምንድን ነው የሚያመላክተው? እዚህ ብቻ አይደለም፣ ሌላ አማራ ክልልም እንደዛ ነው። ባለፈ አይ ቲንክ ምንድን ነው የሚባለው ወረታ የሚባል ቦታ ላይ ንጹሃን አገልግሎት የሚሰጥ ሕክምና ጣቢያዎች የተቃጠሉበት ብዙ ውድመቶች የተካሄዱበት መከላከያ መውጣቱ ጋር ተያይዞ እነዚህ አይነት ነገሮች ተፈጥረዋል። ለምንድን ነው መከላከያ እነዚህ አይነት ነገሮችን አሬንጅ ሳያደርግ መውጣት አልነበረበትም? አሁንም ዳሜጅ ነው የሚሆነው። እሱ ብቻም አይደለም፣ ደግሞ መከላከያ ትልቅ ጉዳይ አለኝ ብሎ ወደዛ ከሄደ እዚህ መሀል ያለው በእነዚህ አማጽያን እጅ ላይ ሊወድቅ ይችላል የሚል ትንተና የሚያቀርቡ ሰዎች አሉ። ነገር ግን በተለያየ ጊዜ ሲገለጽ እንደነበረው መከላከያ መንደር ውስጥ ያለው ጸጥታ አስከባሪ አይደለም። እንደዚህ አይነት ስራዎች መሰራት ያለባቸው በፖሊስ ኃይሎችና በሚሊሻ ነው መደረግ ያለበት የሚል ደግሞ መከራከሪያ የሚያነሱ ሰዎች አሉ። ሪሊ እነዚህ መከላከያ የሱ ስራ ካልሆነ እነዚህን ኃይሎችን ፖሊስን፣ ሚሊሻን ለዚህ ብቁ አድርጓቸዋል ወይ? ብቁ አድርጓቸው ከሆነ እነዚህ አማጽያን ገፍቶ እንዳይገቡ ዳሜጅ እንዳያደርሱ ለምንድን ነው ያላስቻሉት የሚል ጥያቄ እንግዲህ ራሽናል ሆነ መጠየቅ ትችላለህ። በተለይም ሰላማዊ ዜጎችን ከጥቃት የመጠበቅ ኃላፊነት አሁን የመከላከያ ነው፣ የክልል መንግስት፣ የፌዴራል ነው የምትለው አይደለም። መንግስት አሳይሆን የዜጎችን ሰላምና ደህንነት የመጠበቅ ግዴታ አለበት በማንኛውም ሁኔታ። ግን ፕራይመሪ መከላከል ነው አይደል? መከላከል የምትለው ከጠላት ነው የምትከላከለው። አሁን እኛ ሀገር ውስጥ ነገሮች ዝብርቅርቅ ስላሉና ችግሮችም ስላሉ ሽፍታን የግድ መከላከያ መጠበቅ የለበትም። ፖሊስ ምን ሰርቶ ይበላል? ሚሊሻ ምን ሰርቶ ይበላል? ለምሳሌ ነው ማውራሌ ነገር ማለት ሰውን ጠብቆ ማጅራት የሚመታው ማጅራት የሚመታው ሰው አካልን መከላከያ የዞረ እንደዚህ አይነት ነገር ማደን የለበትም። የጸጥታ መዋቅር አለ። የጸጥታ መዋቅር ይሄን መቆጣጠር መቻል አለበት። ነገር ግን የጸጥታ መዋቅሩ በዚህ ደረጃ እነዛን መቆጣጠር የሚችልበት ደረጃ ላይ ለመድረስ መከላከያ ይገዛ ማድረግ መቻል አለበት። አንዳንድ ቦታዎች ላይም እኮ መከላከያ የሚገባ ብዙ ጊዜ ነገርን በፖሊስ መወጣት ሲያቅተህ ነው፣ በሚሊሻ መወጣት ሲያቅተህ ነው፣ ባለው በጸጥታ መዋቅር መወጣት ሲያቅተህ ነው። ይሄ ከሆነ እውነታው የነዚህን ኃይሎች አቅምን ከፍ ባላደረክበት ሁኔታ ለቀ የምትወጣ ከሆነ
በቀላሉ የመናድ ነገር ይፈጠራል ማለት ነው። አሁን ሰዎች ስጋት የሚያነሱ ከዛ አንጻር ነው የቤኒሻንጉሉ ጉዳይ የተነሳ ማለት የወንበራ ጉዳይ ማለት ነው። ከዚህ በፊት የተለያየ ጊዜ ይንቀሳቀስ ነበር ኦሮሞ ነጻነት ሰራዊት ብሎ ራሱን የሚጠራ ኃይል ሲንቀሳቀስ ንጹሃኖችን አጥቅቷል። የጉሙዝ አማጽያኖችን ንጹሃኖችን አጥቅቷል። የሚታወቁ ፋክቶች ናቸው። ስለዚህ መከላከያ ያን ቦታ በትክክል የሱ ሚና መጫወት የሚችሉበትን የጸጥታ ኃይሎችን ሳያዘጋጅ መውጣቱ እነዛ ቦታዎች መልሶ በነዛ እጅ ውስጥ እንዲገቡ ይደረጋል። በነዛ እጅ ደግሞ ከተገባ ንጹሃኖች አሁንም ሰለባ መሆናቸው ጉዳይ የማይቀር ጉዳይ ነው። ይሄ ጥንቃቄ መደረግ መቻል አለበት የሚል ነገርና ዋናው የእንትን ጠላቶቻችን ደግሞ የሚሉን ነገር ምንድነው መሰለኝ ልክ እንደ ሻዕቢያ አይታል። ሰሞኑ ሻዕቢያ ሆነ አንዴ ምጽዋ ላይ ያዘጋጀ ፕሮግራም ላይ ማለት ነው የምጽዋ የተቆጣጠሩ በፈንቅል ፕሮግራም ሲያዘጋጁ የቆጥራ ወርዳለሁ ብላ ብቷን ጣለች የሚለው ነገር እኮ ምን እንደታውቃለህ። በሌላ አነጋገር እኛ ጋር ስትመጡ እኛ በጀርባ በኩል እዛ እንመጣለን ባለን ሳተላይት ኃይሎቻችን እያለ ነው ያለው ነገር ማለት ይሄንን ጀስቲፋይ እንዳናረግለት ይሄን እውነት መሆኑን እንዳናረጋግጥለት አንደኛ መከላከያ ከመውጣቱ በፊት የነዛን የጠላቶች ወኪል ሆኖ እዚህ አካባቢ ሰላም ለማድፍረስ የሚንቀሳቀሱ ኃይሎችን አይቀጡ ቅጣት በትክክል ቀጥቶ አቂሙን ከአካባቢው ሚሊሻና ከአካባቢው ፖሊስ ደረጃ አድርሶ ነው መሄድ ያለበት ነገር። ይሄ ባልሆነበት ሁኔታ ፖሊስና ሚሊሻ ላይ ጥላ የሚጥል ከሆነ በቀላሉ መጥቶ ፖሊሱን ደርምሶ አልፎ የፈለጉትን ዳሜጅ ያደርሳሉ ነው። ስለዚህ ሲባል ጥንቃቄ መደረግ መቻል አለበት። ያ የሀገሪቷ ብሔራዊ ጥቅም ነው። እኔ በግሌ የሚደግፈው ጉዳይ ነው የሚካሄድበት ቦታ ማለት ነው። ይሄ ምንም በዚህ ጉዳይ ላይ ጥያቄ ያለው ምናልባት ባንዳ ወይ ደግሞ ኢትዮጵያዊ ካልሆነ በስተቀር ሌላ ሰው ጥያቄ ያለ አይመስለኝም። ለምን ባህር በራችን ይመለሳል፣ ለምን ገናናነታችን መልሰን እናገኛለን ብሎ አይኑ ምደማ ወይ ቆጠር ካረቆ ወይ ባንዳ ልጅ ካልሆነ ወይ ደግሞ ይሄን በማለቴ ነው የኔ ህይወት የተሻለ ህይወት የሚኖረው ከሚለው ከከርሱ አንጻር ካልሆነ በስተቀር ኢትዮጵያዊ የሆነ ሁሉ ይሄ ቀይ ባህር ላይ ኢትዮጵያ መመለሷ እንደ ኢትዮጵያዊነት ጥቅምና በረከት ነው የሚያመጣለት እንጂ ማታ አመጣም። ነገር ግን ያን ከማድረጉ ጋር ተያይዞ እዚህ ያለውን ነገር በደንብ እልባት መስጠት መቻል አለበት። ሁለተኛ ነገር በይዘው ከአቂም ጉዳይ ብቻ አይደለም። እዚህ ያለው ሚሊሻ እዚህ ያለው ፖሊስ የጠራ አቋም ያለው መሆን አለበት። የጠራ አቋም ማለት ነው የመንግስትን ደሞዝ እየበላ በሐሳብ የጉሙዝ ታጣቂ ከሆነ የመንግስትን ደሞዝ እየበላ የመንግስት አደራ የተሰጠው በሐሳቡ ደግሞ የሸኔ ከሆነ የመንግስትን ደሞዝ እየበላ የመንግስትን ባጀት እያገኘ በሐሳቡ ደግሞ የፋኖ ከሆነ ምኑን ነው እነዚህ ሰዎች ጸጥታን ሊያስከብርልን የሚችሉበት ነገር የለም። ሊያስከብር አይችልም። እንደዚህ አይነት ብሬን ዎሺንግ በትክክል መሰራት መቻል እሱ ስታረጋግጥ ነው አስረክበህ ሰጣቸው አንተ ወደ ትልቁ አላማ መሄድ የሚችለው የሚለው ነገር ነው። ከዚህ ጋር ተያይዞ አንድ መረጃ ሊጨምርልና ወደ ዋና ጉዳያችን እንሄዳለን። አንደኛው መረጃ እንግዲህ ከዚህ በፊት እኛም ስናነሳ ነበረ አልቡራንና ጀነራል ዳጋሎ መካከል ሱዳን ውስጥ የተፈጠረው ሽኩቻን አስመልክቶ ቀጠናዊ መልክ እንዲይዝ የተለያየ ነገር እየተደረገ ነው። እዛ አካባቢ ያለው ሱዳናዊ ጉዳይ ብቻ አይደለም። እጃቸው ረጅም የሆኑ እነዚህ በሀብት የጦዙት የገልፍ አገራቶች አሉ። ሌሎች ደግሞ እነሱ በሚያመጡ ዶላር በክራይ ወይ ደግሞ ተገዝቶ ቅጥረኛ ታጋዮች አሉ የሚል ነገር ብዙ ጊዜ ስናነሳ ነበር። አንዱ የኛው ጉድ ነው። አርሚ 70 የሚባለው እዚህ ያኔ ማይካድራ ላይ ንጹሃንን ጨፍጭፎ ሸሽቶ ወደ ሱዳን ሄደ። አሁን ይሄን አገልግሎት እየሰጠ ነው ያለው፣ መዋጋት እየተከፈለው ማለት ነው። ነገር ግን ፐርሰናሊ ብር ያገኛሉ። አይ ቲንክ ብሩ እንኳን ያው ለልጆቹ የሚሰጥም አይመስለኝም። ለዋድ ሰጣለ ለድርጅት እንደ ድርጅት ይጠቀማል። ነገር ግን ዋድ ደግሞ ይሄንን ነገር የሚጠቀምበት ምክንያቱ ኢትዮጵያ ውስጥ ሊፈጥር በሚያስበው ቀውስ ውስጥ ቀጠናዊ መልክ ላስይዞ ይችላሉ ለበኋላ ማለት ነው። በሌላ አነጋገር አልቡራንን ደግፌ አልቡራን የበላይነት እንዲያገኝ ካደረኩ እኔ እዚህ ፌዴራል መንግስት ላይ መልሼ ወደ መንበር ስልጣን ለመመለስ በማደርገው ትግል ላይ የአልቡራን ከጀርባ ከኔ ጋር ይሆናል። አንድ ግምት ነው። ሁለተኛው ግምት ግን ይሄም ባይሆን ነገር ራሱ እኔና ፌዴራል መንግስት መልሰን ወደ ግጭት የምንገባ ከሆነ እንደከዚህ ፊቱ ፌዴራል መንግስትና ዋድ መካከል ብቻ ሳይሆን ቀጠናዊ መልክ እንዲይዞ አደርጋለሁ። ኢትዮጵያን ብቻ ሳይሆን ቀጠናው አካባቢ የደም መሬት እንዲሆን እናደርጋለን ከሚል ህልም የተነሳ ይሄንን ጦር እዛ አስቀምጦ እንደውም አሁን ስንሰባ
በዚህ በኩል ያሉትም ከትግራይ ካሉትም በኤርትራ በኩል ዞሮ እስከ ሱዳን ድረስ የመሄድና አርሚ ሰባ ላይ የመጨመር ጉዳዮችንም እየሰማን ነው ያለነው። አንዳንድ አዋጊዎችም እየሄዱ ነው ናቸው ነው እየሰማን ያለነው። ይሄ ማለት የጠነከረ በዛ በኩል እንዲኖርና ነገ በዛ ሰብሮ ለመግባት ስመጣ የአርሚ ሰባ ነው ትላለ። ግን በተጨባጭ የግብፅንም የሱዳንም ሌላም የሚገዛም በዚህ ባይዞ ብር ካለ ብዙ ነገር ማድረግ ትችላለህ። ታንከኞች እዚህ ምስራቅ ዩሮፕ አካባቢ ብዙ ቀጥሬ ማዋጋት ትችላለህ። ይሄ ያለ አሁን ጀነራል ዳጋሎን ሲጠየቁ ይሄን ነው ያስቀመጡት። ለምንድን ነው እኛ ከኮሎምቢያ መጣነውን የድሮን ኦፕሬተር የሚጠይቁን? አልቡራንስ አርሚ ሰባ የሚባልን የትግራይ ታጣቂዎችን ቀጥሮ ያዋጋብኝ የለ ወይ? ይሄን ነው አሁን ያነሱን ነገር ማለት ነው። ምናልባት ከዚህ ጋር ተያይዞ እቺ የድሮን ኦፕሬተር የምትባለው ነገር አሁን መረጃም ባለፈ ሰርተናል መሰለኝ የሆነ ፕሮግራም ማለት ነው። እዚህ ትግራይ አካባቢም በብር ተገዝቶ የመጡ መኖራቸውን እየተነገረ ነው ያለው። ይሄ ሌላ አደገኛ አመላካችነት ነገር አለው የሚል ነገር ነው። ይሄ ነው ያለ መረጃ። አይ ቲንክ ወደ ዋና ጉዳያችን እንገባለን። ቤተሰቦቻችን እንግዲህ ዋና ጉዳያችን ትናንት የኢትዮጵያ ልዩ ዘመቻዎች 65ኛ ዓመቱን ይመስለኛል የምስረታ በዓሉን ባከበረበት ወቅት ሐዋሳ ላይ ትርኢቶችን አሳይቷል። ጠቅላይ ሚኒስትሩ በተገኙበት ከታዩ ነገሮች መካከል ተወደደም ተጠላም ተዘግቶብን አንኖርም የሚል እንትን ታይቷል። እንግዲህ ከዚህ ጎን ለጎን ደግሞ አሰብ የሚል ጽሁፍ ያለባት መርከብ እንደዚሁ ትታያለች። ወደዛ ደርምሶ ለመግባት ወይም ደግሞ ሰብረው ለመግባት የሚደረግ እንቅስቃሴም የሚያሳይ ትርኢት ታይቷል። እንግዲህ በዚህ ትርኢት ላይ ጠቅላይ ሚኒስትሩ ንግግርም አድርገዋል። በዚህ ንግግራቸው እኛ የምንዘጋጀው ከምጽዋ እስከ ሶማሊያ የባህር ጠረፎችን ለመጠበቅ ነው የሚል ነገር ተናግረዋል። እንግዲህ ይህ ቀላል አንደምታ ያለውም ከአሰብ የተሻገረም ህልም አለን የሚል ነገር ነው። እንግዲህ ከኤርትራ ጋር በቀጥታ የሚገናኝ መልእክት በተላለፈበት አጋጣሚ ደግሞ ኤርትራ የኢራን ፕሮክሲ ሆናለች ወይም ደግሞ የቀጠና ወኪል ሆናለች፣ ቀይ ባህር ላይ የኢራንን ኢንተረስት እያራመደች ነው የሚል ጭምጭምታ ሲሰማ ነበር። ይሄው ነገር አሁንም ተጠናክሮ ቀጥሏል። በተለይ ደግሞ እስራኤል ኤርትራን ትልቅ ስጋት አድርጋ እየተመለከተቻት እንደሆነ እርምጃም ልትወስድ እንደምትችል የሚያመላክቱ መረጃዎች ከወደ እስራኤል ሚዲያዎች በኩል በስፋት እየተነሱ ነው። አማን በቅድሚያ የትናንቱን የሐዋሳ ትርኢት ላይ የታየው ወይም ደግሞ የተላለፈው መልእክት ምን አንደምታለው ከሚለው እንጀምርና ከዚሁ ጋር ወደ ተገናኘው የእስራኤል እና የኤርትራ ጉዳይ እንሻገራለን። ጥሩ። ግን ለአድማጭ ተመልካቾቻችን ግልጽ እንድል ትንሽ ከውጭ ልምጣና መልሼ ወደ ውጭ ልመለሰው። ለምን መሰለ የሐዋሳው ጉዳይ ምንም እኮ እንትን እኮ የለውም። ዲክላሪንግ ኦፍ ዋር ነው። በቃ ሌላ ነገር የለውም። የምንሄድበት መንገድ የት ነው የምንሄደው የሚለውን ነገር ግልጽ አድርገን የገለጽንበት ነገር ነው ያለው። ይሄ ነገር ግን ሪሊ የኢትዮጵያ ብሔራዊ ጥቅም አንጻር ብቻ ነው ወይስ ዓለም ላይ እንደኛው የብሔራዊ ጥቅም ያላቸው በዚህ ቀይ ባህር አካባቢ ላይ ያለው ሌላ ብሔራዊ ጥቅም ያለው ወገን አለ ወይ? የተናበበ ነገር አለው ወይስ አንዳንዶቹ እንደሚሉን እኛው ብቻ በቅዠት እየቃዠን ነው ያለ ነው? ህልም ነው ይላሉ፣ ቅዠት ነው ይላሉ ብዙዎቹ ማለት ነው፣ የሻዕቢያ ወዳጆች ማለት ነው። ፉከራ ብቻ ይላሉ። ይሄ ነገር ሪሊ በፉከራ ደረጃ ብቻ ሆኖ የሚቀር ነገር ነው ወይስ ሌላ ተያያዥ ነገሮች ከወደ ውጭ አለ የሚለውን ነገር እናንሳሴ ልምጣ። የኛ ላቆየውና ምንድን ነው ያለው ዓለም አቀፍ በተለይ ኤርትራና እስራኤል መካከል ምንድን ነው የተፈጠረው የሚለውን ነገር እስቲ ነው። እስራኤል ምንድን ነው ያለችው? ኤርትራ የእስራኤል ደህንነት ስጋት አደጋ እየሆነች ነው። የእስራኤል ብቻ አይደለም የአሜሪካ የደህንነት ስጋት እየሆነች ነው የሚል ነገር ግልጽ ያለ አቋም መያዙን አንድ የእስራኤል ሚዲያ ዘግቧል። ለምን ለሚለው ጉዳይ ሲያነሳው ኤርትራ ሀውቲ አማጺ ማለት እንግዲህ በግንባር ቀደም በኢራን የሚታገስ በሳውዲዎች የሚደገፍ ኃይል ማለት ነው። ይሄ ሀውቲ አማጺ በዚህ ቀይ ባህር አካባቢ ላይ እውቅታ ችግር ሲፈጠር የነ እስራኤልና የነ አሜሪካን ብሔራዊ ጥቅም የሚጎዳ እንቅስቃሴ ሲያደርግ
አልፎም ተርፎ ለዚህ ደግሞ ኢራን አለውልህ ከጀርባ እያለችው ከዚህ በፊት የምናስታውሰው ነገር አለ። የኢራን ጦር መሳሪያ የጫኑት አየሮች ምጽዋ ላይ ያራገፉትን የምናስታውሰው ጉዳይ ነው። ያ የተራገፈው ነገር ቀጥታ ሄዶ ለሀውቲ እንደተሰጠም ሲዘገብ ነበር በወቅቱ። በዚህ ምክንያት ኤርትራ ቀጥታም ሆነ በቀጥታ ነው እነሱ እንደውም ያስቀምጡ ተዘዋዋሪ የለውም እስራኤል የብሔራዊ ጥቅም አደጋ ስጋት ሆናለች የሚል ፍረጃ ነው ያስቀመጡት። ኦኬ ከዛስ ምን ይሁን ታዲያ ተባለ። እንዲሁ ስጋት ነው ተብላ ነው የምትቀረው? ተመክራ ነው የምትመለሰው ወይስ ትመታለች የሚል ነገርም ፍንጭ የሚሰጥ ነገር አለ። ምንድነው የተሰጠው ፍንጭ? ትራምፕ ለኢራን የሰጡት ጊዜ ገደብ አለ፣ የአንድ ሳምንት ማለት ነው። ሳምንት ውስጥ አሜሪካ በምታቀርበው ኮንዲሽን ኢራን ካልተስማማች እና መስማማቷን በይፋ ካልገለጸች ትመታለች ተብሏል። ልክ ይህን በተባለበት እስራኤል ምንድን ነው ያስቀመጠችው? አሜሪካ ኢራንን የምትመታ ከሆነ ኤርትራም ትመታለች የሚል ነገር ነው ያስቀመጡ። ኤርትራን ይመታታለን ዩኤኢ እና እስራኤል። እንደዚሁም ደግሞ ከአፍሪካ ኢትዮጵያ አለች፣ ህንድ አለች። ህንድ ደግሞ ምን አመጣት የሚል ነገር ልናነሳ እንችላለን። ህንድ ጉዳይ እንግዲህ ፓኪስታን በግንባር ቀደምነት እዚህ ሶማሊያን እያስታጠቀች ነው ያለችው። ሶማሊያን ስታስታጥቅ ደግሞ ለሶማሌላንድ ተብሎ ነው። ሶማሌላንድ ደግሞ እስራኤል እውቅና ሰጥታ መታለች እዚህ አካባቢ። ስለዚህ በቀጥታም ሆነ በተዘዋዋሪ ፓኪስታንና ህንድ ደግሞ ተቃራኒ ስለሆኑ ህንድ ወደ እስራኤል ዩኤኢ እና ወደ ኢትዮጵያ ስብስብ መታለች ማለት ነው። በዚህኛው በኩል ደግሞ እነማን ናቸው ያሉት? እነ ኢራን አሉ። በሀውቲ አማጺ ጋር ተገናኝተው ደግሞ እነ ሳውዲ ከነዚህ ወገን ጋራ ኢራን እና ሳውዲ እንኳን ትብብር እንኳን ባይኖራቸው ከዩኤኢ ጋር ባላቸው ዲፍረንስ ሀውቲ አማጺ ይደግፋሉ እነሱ ደግሞ። ስለዚህ ሌላ ብሎክ እነ ግብፅ አዲስ ብሎክ እየተፈጠረ ነው ያለው ማለት ነው። ይሄ እየተባለ ባለበት ኢትዮጵያና ኤርትራ መካከል ምንድነው የተፈጠረው የሚለው እንግዲህ ይሄን በደንብ አድማጭ ተመልካቾቻችን እንዲይዙ ነው ጉዳዩ። የኢትዮጵያና የኤርትራ ጉዳይ ብቻ ሳይሆን የኤርትራን እንቅስቃሴ ኢትዮጵያን ብቻ ሳይሆን ሌሎች አገራቶች ላይ ራሱ ችግር እየፈጠረ ነው። ኢትዮጵያ ኤርትራን ስለጠላች ምናምን ስላለች የምትለጥፈው ክስ ሳይሆን ኤርትራ በዓለም አቀፍ ማለት ነው የነዚህ ችግር ፈጣሪ የሚባሉ ኃይሎችን በመደገፍ የኢራን ተላላኪ በመሆን የተመዘገበች አገር የሆነች ለማመላከተው ማለት ነው። ይህን ያዘውና ወደ ኢትዮጵያ ስንመጣ እንግዲህ ኢትዮጵያ ምንድን ያሳየችው በትርኢቷ ላይ ባይዞ ኤሊት ፎርስ ነው የተመረቀው አይደል? እነዚህ ስፔሻል እንትኖች አየር ወለዶች የሚባሉት ማለት ነው። አሰብ ኢትዮጵያ የሚል ነገር ታይቷል በትርኢቱ ላይ ማለት ነው። ሌላ የአንድ ወታደር ደግሞ ኢትዮጵያ ተዘግቶባት አይኖርም ብሏል ጠቅላይ ሚኒስቴሩ። ከዛ አሰብ ኢትዮጵያ የሚል ደግሞ በእንትኑ ላይ ታይቷል። ከዛ አንድ ወታደር ደግሞ የተዘጋውን በር ሰብሮ ሲገባ ታይቷል። ይህን አንድ አድርጌ ውሰደው። ሁለተኛ ላይ ጠቅላይ ሚኒስቴሩ የተናገሩ ንግግር አለ። እኛ ዓላማችን ከሶማሊያ እስከ ምጽዋ ያለውን ጸጥታን ማስከበርና የሽብር ኃይሎችን ማስወገድና ሰላም ማስፈን ነው እኛ ዓላማችን የሚል ነገር ማስቀምጧል። እንግዲህ ብዙ ጊዜ አንድ ነገር የሚነሳው ነገር አለ። የደርግ ሰዎች የሚያነሱት ነገር ኢትዮጵያ ከአሰብ ጫፌ ከራስ ዱመራ እስከ እንትን የሚባለው ማለት ነው እስከ ምጽዋ በምታስተዳድርበት ዘመን ላይ ይሄ ታራ የባህር ላይ ሽፍታ እንኳን የለም ነበር። አይደለም አሁን እንደዚህ የሽብር ኃይሎች መፈንጫ መሆን ማንም ብድግ ብሎ እንደፈለገ የሚሆንበት ዘመን ይቅርና ተራ እነዚህ ሽፍታ በጀልባ በወጣን ጀልባዎች ተጠቅሞ ዘረፋና ሽፍትነት እንኳን የሚያፈጽሙት ነገር የለም ነበር ብል ነገር ነው። ይሄ ሪከርዳችን ነው። ኢትዮጵያ ሪከርድ ነው። ምን ያህል ኢትዮጵያ ገናናውና ቀይ ባህር ላይ ስትሆን እንዴት አድርጋ ሕግና ስርዓትን ማስፈን እንደሚችል የሚያሳየው ነጥብ ነው። አሁን ጠቅላይ ሚኒስቴሩ እያነሱት ያለው ምንድን ነው? እኛ ወደ ቦታው ስንመለስ የዚህ ኤሊት ፎርስ ዋና ዓላማው አሉ ከሶማሊያ እስከ መጽዋ ድረስ ያለውን ቦታ ሰላሙን ማስከበር ነው ነገር ማነሱ። በዚህ ውስጥ ሁለት ነገር እንግዲህ ልታነሳ ትችላለህ። አንደኛ የኢትዮጵያ ዋና ዓላማ ሐቃችን የምንለው ከአሰብ እስከ ምጽዋ ነው። እንግዲህ አሁን እስካሁን ድረስ እንኳን ስንከራከርበት ነበረ አሰባችንን መልሱ ላይ ነበራል።
አሁን ምጽዋም ተጨመረው ወይ የሚል ጥያቄው ልታነሳ ትችላለህ ማለት ነው። ነገሩ አደገ። ከጊዜ ወደ ጊዜ ጥያቄው እያደገ እየሄደ ነው የምታየው ነገር ማለት ነው። ከአሰብ ከሶማሊያ እስከ መሰዋ ከተባለ ወይስ የሻዕቢያ መንግስት ኢሊት ፎርሱን ቀጥሮ እዛ አካባቢ ከፍሎን እንድንጠብቅለት ያዘንድል ወይስ ዓለም አቀፍ ማህበረሰብ አምኖ የሻዕቢያን ሰራውን መሰዋ የሻዕቢያ ግዛትም ቢሆን የኤርትራ ግዛትም ቢሆን የጸጥታውን ጉዳይ ለኢትዮጵያ ሊሰጥ ነው ወይስ ዓለም አቀፍ ማህበረሰብ እቺ ከኢራን ጋር ጡል ያለች የና ሀውቲ አማጽያን አጋዥ የሆነች ሻዕቢያ ከባህር ትንሽ ዞር ማለት አለባት የሚል ግሪን ላይ ተሰጥቶ ነው ወይ? ብዙ መላምቶችን ልታነሳ ትችላለህ። ነገር ግን እያሉ ያሉ ጠቅላይ ሚኒስትሩ ከባቢሎን መንደብል እስከ እንትን እንሄዳለን የሚለውን ነገር ነው ያነሱ። ከመሰዋ ድረስ እንሄዳለን። አንዱ እንትን ነው። ሁለተኛው ነገር ግን በዚህ መካከል ጅቡቲም አለች። እንዴት ነው የሚሆነው እሱ የሚለውን ነገር ምናልባት እነ ጅቡቲ ጋር ምን አይነት ስሜት ነው ነገር የሚፈጥረው የሚለውን ነገር መታየት አለበት ይመስለኛል። ለምን ከጫፍ እስከ ጫፍ ከተባለ የጅቡቲንም እንትኖችንም እኛ ነው ወይ የምንቆጣጠረው ወይ ስለነሱም ደህንነት ለማስፈን በራሳችን መልካም ፍቃድ ወይስ ሃይ ሲ ላይ ነው ባይዘው ምንድነው ታውቃለህ አንተ ባህር የሚባል ነገር ማለት ነው። ካንተ ካለበት ቦታ እስከ ሃይ ሲ ድረስ አለ ሜትር አለ የምትቆጣጠረው የግዛቱን መለከተው። ከዛ ሃይ ሲ ከገባ የማንም አይደለም እሱ ማለት እሱን ዓለም አቀፉ ሪፕሬዘንት ያርገናል። ሃይ ሲው ላይ ያለው ነው እያሉ ያሉት ወይስ ቦርደር ላይ ያለው ነው የሚለውን ነገርም በደንብ መጠን ያለበት ነገር ይመስለኛል። ግን የፈለገው ነገር ሆኖ ኢትዮጵያ ኢንተረስቷን በግልጽ ያሳወቀችበት ነው። አሁን ምንም መሽሞንሞን እንደዚህ ምናምን ማለት ምናምን የሚያስፈልገው ጉዳይ ያከተመ ጊዜ ይመስለኛል። አሰብ እንዴት እንደሄደ አናቅም። የኛ መሆኑን ነው የምንረዳ ስለነበረ በእጅ አዙር። አሁን ግን ጠቅላይ ሚኒስቴሩ ባሉበት አሰብ ኢትዮጵያ የሚል ጉዳይ ተዘግቶብን አንኖርም፣ የዘጉብንን ሰብረን እንወጣለን የሚል አቋም በግልጽ የተገለጸበት መድረክ ነበረ ማለት ነው። ይህ ጉዳይ አሁን ኢትዮጵያና ኤርትራ ካሉበት ሰሞናዊ የውጥረት ሁኔታ እንግዲህ ሁለቱም ሀገራት የሚሊተሪ ሞቢላይዜሽን ላይ ናቸው። ድንበር አካባቢ የሚሉ ነገሮች አሉና ምን አንደምታለው ባጭር? እሱን እኮ ነው አሁን ምንድነው መሰለህ ይሄ ዲተራንሲም ነው። ከዲተራንሲ በላይ ደግሞ ማለት ነው ይሄ በቃ የለየለት ኢትዮጵያ አሁን ለማደራደርም በኋላ የምናነሳው ነገርም አለ። የሳውዲ ጉዳይ ስላለ ማለት ሊያደራደር የሚፈልግም አካልም ካለ ወይ ደግሞ ደምሳናፈስ እኛው ነጋገር የሚል ወገንም ካለ ከወደዛ አካባቢ ማለት ነው የኢትዮጵያ ጥቅም ፍላጎቱ ግልጽ ተብሎ የተገለጸበት ሁኔታ ነው ያለው ማለት ነው። አሰብን የኛ ነው አሰብ ኢትዮጵያ። ከዛ ውጪ ከመሰዋ እስከ ታች ድረስ ጸጥታ እናስከብራለን የሚል ይሄን ፕሮሚስ ነው ለዓለም አቀፉ እየተናገርን ያለው። ዓለም አቀፉም ይሄን ተረድቶ ይሄን ፍላጎታችን ተረድቶ ለዚህ ሁኔታ እኛ ዝግጁ ነንና ሁኔታ ያመቻች እያልን ያለ ነው ማለት ነው። ለሻዕቢያና እዚህ መካከል ላለው ነገር ግን ቀጥታ ፍላጎታችን ይሄን ነው። ይሄን ደግሞ ሰብረን እናደርጋለን እያልን ነው ያለ ነው ማለት ነው። አይ ከመሰበሩ በፊት አይ በንግግር በድርድር አድርጉ ከናንተ ፍላጎት በቃ ለምን ደም ይፈሳል መፈጸም እንችላለን የሚል አካል ካለ ወደ ጉዳዩ ወደ ማስፈጸም ይካሄዳል። ነገር ግን የኛ በዋይት እንደ ብላክ ነው ተነገረው ነገር ምንም እኮ የሚያሻማ ጉዳይ አይደለም። ለዚህ ነው ስንሰራ ስንዘጋጅ የነበረው ይሄ ነው ፍላጎታችን የሚል ነገር ነው ተገለጸው። ያው እንግዲህ የተገለጸም ወታደር ነው እንግዲህ ብረት ይዞ የተገለጸው። ስለዚህ እናስፈጽማለን ወደሚለው ኢምፕሊኬሽን ያለው ነው። በቅርብ ቀን የሆነ ነገሮች ሊፈጠሩ ይችላሉ። እንዳውም ለቅድም ከውጭ ወደ ውስጥ ልምጣል ያልኩበት ምክንያት የኢራንና የአሜሪካ ጉዳይ እልባት ካላገኘና በጦር መልክ የሚሄድ ከሆነ እስራኤል አስቀምጣለች። አውቶማቲካሊ እስራኤል ደግሞ ከዩኤ ኢትዮጵያና ህንድ ጋር ነው ጥምር ፋይል ፈጥሮ ኤርትራ ትመታለች የሚል ነገር ነው ያስቀመጡት ማለት ነው። ስለዚህ ምናልባት አናቆም በሁለት ቀን በሶስት ቀን ውስጥ ምን ሊፈጠር እንደሚችል አናቆም ነገር ማለት ነው። ግን የሚደረግበት ዓላማ ትልቁ ስዕል ባለፈ የተገለጸው ስዕል ነው ማለት ነው። አሁን ምንድነው ለኢትዮጵያ ህዝብ ባይዞ ኮሚንዶ ታውቃለህ። አሁን አንዳንድ ሰው ካለ መረዳት አለ። አንዳንዱ ደግሞ ያው አፍራሹን ፕሮፓጋንዳንም ከመስማትም ሊሆን ይችላል። ምን ተፈልጎ ኢትዮጵያና ኤርትራ ይጣሉ ያሉት ምናምን የሚለው ጉዳይ ላይ እኔ ብዙ ጊዜ እዚህ ታስቀብጫለሁ።
ኤርትራ ለኢትዮጵያ ብሔራዊ ስጋት ደህንነት አደጋ ሆናለች የሚል ነገር አስቀምጠናል። ይሄ አንድ ሀገራቶች እኮ የሚጋጩበት እስራኤል እኮ ይህን እኮ እያነሳች ያለች እኮ ለዛውም እኮ እስራኤል በተዘዋዋሪ ጠላቶችን ታደራጅብኛለች፣ የእኛ ግን በቀጥታ ታስታጥቅብናለች። ማንኛውም ያኮረፈ ኢትዮጵያ ውስጥ አኩርፍ ያለው ካለ ሻዕቢያ ቦታ ሰጥቶ ትጥቅ ሰጥቶ ስልጠና ሰጥቶ ለማደራጀት ሁሉ ጊዜ ፈቃደኛ ሆኖ የሚቆምበት ሁኔታ ነው ያለው። ይሄንን ይሄ መቀጠል የለበትም። ይሄ በድርድር መፈታት ተሞክሮ ነበር። በድርድር የማይፈታ ግን ከሆነ በመሸናነፍ እንስተካከላለን ወደሚለው ነገር ነው ኢትዮጵያ ያመጣችው ነገር ነው። ሁለተኛና ትልቁ ነገር ግን በግፍ የተቀማ ነው ቦታችንን መልሱ ነው። ስለዚህ ጦርነቱ የሚደረግበት ምክንያትም በትክክል አድርጎ ገልጾ አስቀምጦ አሳይቷል። ይሄንን እኔ መስማት አልፈልግም፣ ማየት አልፈልግም፣ አላምንም። በቃ እኔም ማምኖ ሻዕቢያ የምናገረው ወይ ደግሞ እኔም ማምኖ የሻዕቢያ ፕሮፓጋንዲስቶች የምናገሩት ነው ያለው ኢትዮጵያዊ እሱ ምርጫው ነው፣ ምንም ማድረግ አይቻልም። ነገር ግን የምንድበት የምንጋጭበት ትልቁ ዓላማ ምን እንደሆነ በግልጽ የተገለጸበት ሁኔታ ነው ያለው ማለት ነው። መልካም፣ ወደ ሁለተኛ ጉዳይ እንግባ። እንግዲህ በቅርቡ የተመሰረተው የአማራ ፋኖ ብሔራዊ ንቅናቄ አፋብን ሊቀመንበር የሆነው ዘመነ ካሴ እንግዲህ አንዴ ሱዳን ነው አንዴ ኤርትራ ነው የሚሉ ሀሜቶች ይነሱበት ነበር። አሁን እንግዲህ የድርጅቱ መሪ ከሆነ በኋላ በቪዲዮ ቤኒሻንጉል ጉሙዝ አካባቢ እንደሆነ የተገለጸ ቪዲዮ ተሰራጭቷል። በዚህ ቪዲዮ ላይ እንግዲህ በአማራ ሕዝብ ላይ ደረሱ ያላቸውን ነገሮች ያነሳል። እንደዚሁም ደግሞ አሁን እያደረገን ነው የሚሉት ትግል ምን አይነት አውድ እንዳለውም የሚያመላክት ነው። እንግዲህ ቪዲዮ አማን እንግዲህ ከዘመነ ጋር በተገናኘ ብዙ ነገሮች ሲነሱ ነበረ። በደጋፊዎቻቸውም በተቃዋሚዎቻቸውም በኩል ሀገር ውስጥ የለም ከሀገር ወጥቷል ምናምን የሚል እንደውም በከፍተኛ የመከላከያ አመራሮች ጭምር ይባል ነበርና አሁን ኢትዮጵያ ውስጥ ወይም መተከል ውስጥ እንደሆነ የተነገረለት ቪዲዮ ተሰራይቷል። ከሱ ይልቅ ይዘቱ ላይ ምን ሀሳብ አለ? ስላነሳ ብቻ መልስ ልስጥና እኔ የሚፈልገው ስለ ይዘቱ ነበር የሚፈልገው እንጂ ዘመኔ የት ነው ዘመኔ እዛ ነው እዚህ ነው የሚለው ነገር ብዙም ገዢ ነገርም ሊሆን የማይችልም። ግን አሁንም መተከል ለመሆኑ ምንድን ማረጋገጫ ማቅረብ ይችላል? እኔ ያልኩት ኦልሬዲ ከዛ እንደሆነ የተገለጸ የገለጹ ሰዎች ገለጹ አሉ እንጂ ምንድን ነው ማረጋገጫ ዘመኔ አሁን መተከል ለመሆኑ ማለት 3 የመተከል ታጣቂዎችን አምጥተህ እዚያ ጎጃም ውስጥ ማብሬ ልታወራ ትችላለህ፣ ኤርትራ ውስጥ ማብሬ ልታወራ ትችላለህ። ፎቶን ቪዲዮን ያየነው እና ቦታውን እርግጠኛው ቦታ እቺን ዛፍ እኔ መተከል እንደዳጋጥፍ ምናምን ብሎ ሊያረጋግጥልን የሚችል ሰው ካለ ማረጋገጥ ይችላል። አሁንም የት እንዳለ ቪዲዮ አያረጋግጠንም ሊፈልግ ነው እሱን ነገር ማለት ነው። ነገር ግን እኔ የትም ኑር የትም ዋናው ነጥቡ ነው የፈለግኩት እዛ ላይ የተነሳው ነጥቦች ላይ ነው መነጋገር የፈለግኩት። ምንድን ነው እዛ ላይ ያነሳው ነጥብ አንድ ነጥብ አለ which is very interesting የሆነ ነገር አማራ ባለፉት 70 ዓመታት አለ አማራን ከሌሎች የመነጠል ስራ ተሰርቷል፣ ጥላቻ ትርክ ተፈጽሟል። የነቃ ሁሉ አማራን እንዲጠላ ተደርጓል። በዚህ ምክንያትም ብዙ ውድመቶች ተፈጽመዋል። ብዙ እልቂቶችም ተካሂደዋል የሚል ነገር ማንም ኢትዮጵያ ውስጥ ፖለቲካን የተረዳም መረዳትም ሳይሆን መስማት እድልም ያገኘ ሰው ይሄ ውሸት ነው ብሎ የሚከራከርበት ነገር የለም። በተለይ ባለፉ 30 ዓመታት በዘመነ ወያኔ ውስጥ አማራ ኢህአዴግ መራሹ ህወሓት መራሹ ኢህአዴግ ዋና የአይዲዮሎጂው ያው እንትኑ ማለት የሚቀነቀነው አማራ የሚባል በመጥላት አማራ የሚባልን ደግሞ በማሸነፋቸው የተመሰረተ ኮንግራጁሌሽን ስርዓት እንደነበረ ነበር ሲገልጹ የነበረው። ይሄን ደግሞ ሰሩ ዛሬ ትግራይ ያሉ ሰዎች ናቸው እነ ደብረጽዮን። ሌላ ምንም እንደ ቲዮሪ አድርገን የምናወራ ነገር አይደለም። ነገር ግን ይሄን መቀልበስ የሚቻለው እንዴት ነው ብሎ ጋጋ ነው ያልተግባባው ማለት ነው። አማራ ጠል የሆነ አስተሳሰብን ለማጥፋት እነዚህ አማራ ጠል የሆነ አስተሳሰብን ይዞ አገር የመሩ ሰዎች ጋራ በመስራት ነው ወይ የሚስተካከለው? እኔ አሁን አንድም ቀን ሰምቼ ስለማላውቅ የሚያስቀምጠው ነገር አለ እሱ ጋር ቆይ እመጣልሃለሁ። አንድም ቀን ሰምቼ አላውቅም። እኔ
እነ ደብረጽዮን አሉ በህይወት ቢሞቱ መለስ ነው የሞተው፣ ቢሞቱ ስዩም ነው ሞተው፣ ቢሞቱ አቦይ ፀሐዬ ነው ሞተው፣ ቢሞቱ አንዱ ማናቸውኛ አይነ ስውሩ እሳቸው ነው ሞቱት። አብዛኛዎቹ ማለት በሚቻልበት የዛ አይዲዮሎጂ ሀሳቡ ፈጣሪ ሀሳቡን ተግባሪ ሰዎች አሉ፣ ኢንክሉዲን አቦይ ስብሐት ማለት አንድም ቀን ልክ አልነበርንም ተጸጽተናል ሲሉ አልሰማንም። ስለዚህ ይሄ ሀሳብን በሀሳብ ደረጃ ኢንዶክትሪኔት ያደረጉ በሀሳብ ደረጃ ዛሬም ደግሞ መልሰን በዚህ ሀሳብ ነው የምናስተዳድረው የሚሉ ሰዎች ይህን ሀሳብን ባልተውበት ሁኔታ ከነዚህ ሰዎች ጋር ስትራቴጂ አላይንስ እንፈጥራለን እያልክ አማራ ባለፉት 70 ዓመታት ተጨፈጨፈ፣ ተገደለ፣ ተጠላ፣ የነቃ ሁሉ አማራን ገደለ የሚለው ነገር ተራ ከተራ ቃላት ዘለለ ምንድን ነው ተግባራዊ ሊሆን የሚችል? እኔ አንድ ጥያቄ አለኝ ለዘመነ። አንዱ እሱ። ሁለተኛ ኢትዮጵያ ውስጥ እንግዲህ የነቃ ሁሉ የተደራጀ ሁሉ አማራን የሚጠላ በብሔሩ የተደራጀ ነው። በብሔር አይዲዮሎጂ ነቅቶ ነው። ከዛ በኋላ አንተን የበደለ አንተን የጨፈጨፈ አንተን የገደለ አማራ ነው የሚለውን ሀሳብ ይዞ ይነሳል። ታዲያ ይህንን ማሸነፍ የሚችለው አንተን በብሔር በመደራጀት ነው። በብሔር በመደራጀት ነገ አንተ ደግሞ ምን ልታመጣ ነው? ልክ እነሱ እንዳመጡት አንተ ደግሞ በዛኛው ብሔር ጥላቻ ትረስተ ምን ልትፈጥር ነው አንተ ደግሞ? ወይስ እነሱ ትላንትና ገሎኛ እኔ ዛሬ ገላለሁ በሚቀጥለው ቀን ደግሞ ያኛው ይግደለኝ ወይ ደግሞ ያኛውን ይግደሉ የሚል አይነት ክብ መከራና ክብ ችግር ውስጥ እንድንከባለሉ ተፈለገው? ወይስ ከዚህ ሻል ያለ መቋጨት የሚቻልበት ከዚህ ከፍ ያለ ሀሳብን ይዞ መምጣት ነው ይህን ነገር መቋጨት የሚቻለው የሚል ሌላ ጥያቄ ነው ያለኝ እኔ ማለት ነው። ዛሬም በብሔር ተቧድነ ትላንትና በብሔር ተዋደኑ ሰዎች የፈጸሙትን ነገር ቢፈጽም እንጂ ከዛ የተሻለ ነገር አታመጣም፣ ጠብ የሚል ነገር አታመጣም። ግን ከዛ አስተሳሰብ ላቅ ብለህ ካሰብክ ግን ትፈጽማለህ። ለምሳሌ ምን ያለ ጉሙዝ አገሩ ሁሉ ኢትዮጵያው ሙሉ የጉሙዝ ነው፣ አማራም ኢትዮጵያው ሙሉ የአማራ ነው፣ ሌላ ብሔርም እንደዚህ ነው አለ። አይደለማ ወንድም የዘመነ ለምን እንወሻሻለን? የብሔር ፖለቲካ እሱ የሚያራምደው በብሔር ፖለቲካ እኮ እንደዛ አይደለም የሚለው። አማራ የሚባል ብሔር መሬት አለው፣ ኦሮሞ የሚባል ብሔር መሬት አለው፣ ትግራይን የሚባል ብሔር መሬት አለው፣ ቤንሻንጉል ጉሙዝ የሚባል ብሔር መሬት አለው። ስለዚህ በምን ሂሳብ ነው ይህን አስተሳሰብ እስካልፈታ ድረስ የአንደኛው መሬት ላይ አንደኛው እንዴት ሊኖር ይችላል? በእንደዚህ አይነት አስተሳሰብ ካልወጣ በስተቀር መጀመሪያ ከአስተሳሰቡ መውጣት ነው። መጀመሪያ ይህን ሀሳብ የፈጠሩ ሰዎች ጋር አሽከርነት ማቆም ነው። መጀመሪያ ይህን ሀሳብ የፈጠሩ ሰዎችን ማሸነፍ ነው፣ በሀሳብ ማሸነፍ ነው። እኔ በመሳሪያ አይደለም እያልኩ ያለው፣ በሀሳብ ባን ከሆነ በመሳሪያ መሸናነፍ ነው። ከዛ ሁሉም ኢትዮጵያዊ አገሩ መሆኑ የሚያረጋግጥ አስተሳሰብ ይዘህ መምጣት ነው ለሁሉም ኢትዮጵያዊ በጀ ሀሳብን። አንተ በብሔር በድግ እያልክ እኔ እንደዚህ ስለሆንኩ እንደዚህ እያልኩ ምናምን እያልክ በምን ሂሳብ ነው ኢትዮጵያ የሁሉም ነው ማለት የሚችልበት? ምን ሞራል ሳለ? እኔ ይህን ነው ለዚህ ነው ይህን ጉዳይ እንድናነሳ የፈለግኩበት ምክንያት። የሚወራ ነገር ወይ ምናልባት በብሔር መደራጀቱ አንተን ለማግነን ተፎካካሪ እንዳይመጣ ቢፈልጌ ከሆነ እሱ ያስኬዳል። ብዙዎቹ እንደዛ ስለሆነ ማለት ነው። የብሔር ስብስብ የሚሰበስቡ ሰዎች ከሌሎች ጋር አንድ ላይ ከሆኑ በዛ ልክ ድረስ ተጽዕኖ ፈጣሪ መሆን ስለማይችሉ ምንድን ነው የሚያደርጉ? ያጠቡትና ብሔራቸው ጋር ይመጣሉ። ከዛም ደግሞ ያጠቡና አካባቢያቸው ጋር ይመጣሉ። ዘመኔም እንደዛ ነበረ። ጎጃም ጋር ነው ሄደው መንገስ የሚችልበት ቦታ ላይ ማለት ነው። ሌሎችም የብሔር ፖለቲካ አካባቢ ስታይ እንደዚህ ነው የምትሉ ብሔር ላሉ ተፎካካሪ ደግሞ ከመጣ ወደ አካባቢያቸው ይወርዳሉ። ከዛ ወደ ወንዛቸው ይወርዳል። እነሱ ኤሌፋንት ሆኖ መታየት የሚችሉበት ቦታ ነው የሚፈልጉት ነገር ማለት ነው። ለዛ ከሆነ ኦኬ ለስብስቡ ለመፍጠር ይሄ ያወራው ወሬ ነው። ግን ፋክቱ ግን እሱ ያወራውና እያደረገ ያለው ነገር የሰማይና የምድር የሚራራቁና ዘይትና ውሃው ነው ነገሮች መሆናቸው ነው። መልካም፣ ወደ መጨረሻው ጉዳይ እናልፋለን። ካለን ሰዓት አንጻር መጨረሻው ጉዳያችን ሳውዲ አረቢያ የምክትል የውጭ ጉዳይ ሚኒስትሯን ወደ ኢትዮጵያ ልካለች። ከኢትዮጵያ ውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ጋር ተወያይተዋል። በሰላምና ጸጥታ ጉዳዮች ላይ በተለይም በቀጠናዊ ጉዳዮች ላይ ተነጋግረዋል ተብሏል። እንግዲህ አዲስ አበባ የሚገኙት የሳውዲ ውጭ ጉዳይ ምክትል ሚኒስትሩ ባለፈው ሳምንት ገደማ አስመራ እንደነበሩ ይታወሳል። ከኢሳያስ አፈወርቂ ጋር መወያየታቸው የሚታወስ ነው። እንደዚሁም ደግሞ በዛ ወቅት የሳውዲ ውጭ ጉዳይ ሚኒስቴር ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ማድረጋቸው ይታወሳል። እንግዲህ የሳውዲ ባለስልጣናት ከአስመራና አዲስ አበባ የመመላለሳቸው ጉዳይ በኢትዮጵያና በኤርትራ መካከል የተፈጠረው ውጥረት ነው። በኢትዮጵያና በኤርትራ
በኤርትራ መካከል የተፈጠረው ውጥረት ከሁለቱ ሀገራት አልፎ እንግዲህ በቀጠናው በተለይም ቀይ ባህር ላይ ያለውን የሳውዲና የተባበሩት አረብ ኤሚሬትስ እንደዚሁም ደግሞ ሻገር ሲልም ሌሎች ሀገራትንም ፍልሚያ እንግዲህ የሚወስን ነው የሚል አንድምታ ያለው ትንታኔ እየተሰጠ ነው። ሳውዲም ከዚህ አንጻር እንግዲህ ኢትዮጵያ ጋር በስፋት እየተመላለሰች ነው። አማን የሳውዲ ያደረገችው ያለው እንቅስቃሴ እንግዲህ ከኤርትራ ጋር ጥብቅ ወዳጅነት እንዳላት ይታወቃል። ከኢትዮጵያ ጋር ምንም የጠላትነት የሚባል ደረጃ የደረሰ ባይሆንም ወዳጅነት አላቸው። እንግዲህ በግልጽ ግን ፍንትው ያለ ወዳጅነት ነው ወይም ጎራ የለየለት አይደለም። መሀል ላይ የሚዋልል አይነት ነገር ነው ያለው። ከኤርትራ ጋር ግን እጅና ጓንት የመሆኑ እንቅስቃሴዎች አሉ። አሁን ኢትዮጵያና ኤርትራ ወደ ጦርነት ቢገቡ ከኤርትራ ጎን እንደምትሰለፍ በደንብ ተጨባጭ መረጃዎች አሉ። ከወዲሁ የሚወጡት የግጭት አመላካች መረጃዎች እሱን ነው የሚያሳዩትና እንዴት ታየዋለህ ይህን ጉዳይ? ጥሩ እንግዲህ አጠር እናደርገውና ምንድነው የሳውዲው ምክትል እንትን ባለፈ የውጭ ጉዳይ ሚኒስቴር ናቸው አይደል? አዲስ አበባ ነበሩት። አስመራ የነበሩት ደግሞ ወደዚህ መጥቷል መልሶ ማለት ነው። አሁን እዚህ የመጡት ምንድነው ምን ተፈልጎ ነው ሳውዲ አንዴ አስመራ አንዴ አዲስ አበባ የተመላለሰች ነው ብሎ ነገር ካየን ምንም ሌላ ነገር አይደለም። ምናልባት በዲፕሎማሲ ተብሎ ቀጠናዊ ጉዳይ ላይ ተወያየን ምናምን ቢባልም ዳሩ ግን እውነታው ፍሬ ነገሩ ምንድነው? ኤርትራና አዲስ አበባና አስመራ መካከል ድርድር ለማስጀመር ሙከራዎች የተደረጉ ነው ያሉት ማለት ነው። ወይ ደግሞ ቅድመ ንግግሮች የተጀመሩ ነው ያሉ ማለት ነው። አሁን እኔ ዋናው ነጥብ ምንድነው? ኢትዮጵያና አስመራና አዲስ አበባ ሊስማሙ የሚችሉበት ግራውንድ አላቸው ወይ? እኔ እሱ ነው ማየት የምፈልገው ነገር ምንድነው ያላቸው አቋም። ሳውዲስ አሁን ባለው አሰላለፍ መሀል ላይ ገብታ አደራዳሪ አነጋጋሪ መሆን ምትችልበት እድል አለ ወይ? እሱም ምንድነው መሰለኝ ባለፈ አንድ ነገር ገልጫለሁ። አሁን ያለው ችግር ራሱ በሳውዲ ሊፈታ የሚችል ነገር ነው ወይ? ሳውዲ ሊፈታ የሚችለው ሁለቱ አካላቶች ተስማምቶ ገለልተኛ ነሽና አንቺ ጽሁፉን ተጽፎ ሆነ ነገሮችን ይደረግ ብለባን ቢባል ወይ ደግሞ ለዚህ ስምምነት ማሽበረቂያ የሚሆን ትንሽ ዶላር ጣል አርጊና ቢባል ልትመጣ ትችላለች፣ ልታረግ ትችላለች። ልክ ከዚህ በፊት ኢትዮጵያና እንትና እንዳደረገ ጅዳ ላይ እንደተፈራረመ አሁን ግን እንደዛ አይደለም። በጣም የሰማይና የምድር ተራራቂ ፍላጎት አለ። በኢትዮጵያ በኩል ኤርትራ ፖሊሲዋን መቀየር አለባት። በኢትዮጵያ ላይ ያዘችው ፖሊሲ ይህን ለመቀየር ደግሞ በንግግር ሞከርን። ከዚህ በኋላ በማስገደድ ነው የምናደርገው የሚል ነገር ነው። ምንድነው ያ ፖሊሲ? አማጺን ታደራጅብኛለሽ፣ ሁለተኛ ኢትዮጵያን ብሔራዊ ጠላት የሆኑትን ኃይሎች ማናቸውን ወገንን ሆን ብሎ በፍቃደኝነት አብሮ ሄዶ ማገዝ። ልክ እንደነ ግብጽ ባለፈ ከሶማሊያ ጋር ያን ችግር ውስጥ እንገባ እንዴ ስትሆን ነበር። ይሄን አመለካከትሽ መለወጥ አለብሽ ነው በኢትዮጵያ በኩል ያለው። በሁለተኛ ደረጃ ምንድነው ያለው? የአሰቡን ጉዳይ መልሺ ነው። አሰብን መልሺ ነው። እስካሁን ስለያሽበት ምናምን ባል ነገር የለም። ምን ትቀበላለህ ከኤርትራ የትኛው ካሳስ ትወስዳለህ? ግን መልሺ ነው በቃ። ይሄ ምንም አይነት ነገር የሌለ ጉዳይ ላይ ደርሷል። ይሄ ጉዳይ አሰብ የኛ ነው መልሺ ነው የተባለቻለ። በኤርትራ በኩል ግን ያለው ፍላጎት ምንድነው ነው? ኤርትራ የግላችን ኢትዮጵያ ጋራችን የሚባል አመለካከት ነው ያለው። ምንድነው እኛ ከዚህ መጠቀም ነው ያለብን እንጂ እዚህ ጋር መጠቀም የሚባል ነገር ቃሉንም አታንሱ ነው የሚሉት እነሱ። ኢቨን በዚህ ደረጃ ገፋ ብለን አሰብ የኛ መሆኑን ከማስረዳታችን በፊት የኛ በሆነ ነገር ራሱ አስፈላጊ ነገር ሰጥተን ነገሩን ስሙዝ ማድረግ የምንችልበት ነገር እንፍጠር የሚል ነገርም ተረስቶ ነበር። ግን እነሱ በፍጹም ርቴት ነው የሚያደርጋቸው፣ መስማትም አይፈልጉም። ስለዚህ እነሱ ያ ፖሊሲያቸው ምንድነው? ኢትዮጵያ ጋራችን ኤርትራ የግላችን የሚል ነገር ነው። ይህንን ኢትዮጵያ ትቀበላለች ወይ? አትቀበልም። ሌላ ጉዳይ የኢትዮጵያን ፖለቲካ ሁኔታ እኛ መወሰን አለብን የሚል ድብቅ ሀሳብ ነው ያላቸው። ይህንንም መቀየር መቻል አለባቸው። ሲተውታል ከተውትስ መቀጠል ይችላሉ ወይ? ባለፈ አንስቼ እላለሁ ዲኤንኤ ነው የሻዕቢያ ዲኤንኤ ኢትዮጵያን ሰላም ማሳጣት ላይ ነው የተፈጠሩለት። ዓላማም ደግሞ ኢትዮጵያን ከቀይ ባህር ለማስወገድ ነው። ስለዚህ ከዚህ ከዲኤንኤያቸው ውጭ ሆኖ መኖር ይችላሉ ወይ ካልከኝ አይችሉም። ስለዚህ ሊሆን የማይችል ነገር ነው ማለት ነው። ይሄ ከሆነ ልዩነቱ በዚህ ደረጃ የሚሰፋ ከሆነ ሳውዲ አደራዳሪ ሆና የምትመጣው ምን ቢሆን ነው? እንደው አንዳንድ ጊዜ እስቲ ትንሽ ለሰላም ትንሽ ቀዳዳ በር የምንስጠውና ምን ቢሆን ሊስማሙ ይችላሉ ብዬ አሰብኩና ብዙም አዋጭ አይመስለኝም፣ ብዙም የሚያሳምን አይመስለኝም። ግን ምን ታየ መሰለ? ኤርትራ ፖሊሲዋን ትታ ኢትዮጵያ ደግሞ የአሰብን ጉዳይ መተው። አሁን ኢትዮጵያ የአሰብን ጉዳይ ትተዋለች።
እንግዲህ እሱን የመንግስት አቋም አደሙ እዚህ ጋር የደረሰ ነገር አይቀርም። ስለዚህ ኢቨን እንኳን ኤርትራ እንኳን ኢትዮጵያን ማስጨነቁ ኢትዮጵያን ማተረማመሱ መተው ባችል እንኳን ዲኤንኤው ቢሆን ኤርትራም እኮ አይችልም አይተውም ይሄን ነገር። ለምን መሰለኝ ኤርትራ የሚባል ብሔርተኝነት የተገነባበት ነገር በዜሮ ይባዛል ኢትዮጵያን ካላተረማመሱ። ለዚህ ሲባል እነሱ መተው አይችሉም። እንዲያው ቢሆን ሊደራደሩ የሚችሉ ብዬ ኢትዮጵያም የአሰብን ጥያቄ ተይ ብትባል መተው የሚችል አይመስለኝም። ምናልባት በዚህ ጉዳይ ሊደራደሩ ቢችሉ ብዬ ነው። ሌላ ኤርትራ የአሰብን ጥያቄ መቀበልና በተለያየ መንገድ እንግዲህ የዳቦ ስም እናወጣለትና መለስኩ ምናምን የሰረኩት ምናምን ባይባል በቃ በሰጥቶ መቀበል ሰጠን አይን ነገር ብሎ አዲስ ፖለቲካ ተርሚኖሎጂ ተፈጥሮለት ማለት ነው እንድትመለስ ማድረግ። ኢትዮጵያ ደግሞ ለዚህም ጥሩ የሆነ ነገርን ብታረግ ለኤርትራ ይሆናሉ ብዬ አሰብኩ። ይሄ የማይሆንበት ምክንያት አለ። ሌላ ደንቃራ ህወሓት ባይዘው ታስታውሳለህ? ባለፈ የአሰብ መንገድ ጥርግ ያስጀምር ህወሓት ነው ዋነኛ እንቅፋት የሆነው። ሻቢያዎችም ስለነበሩ ህወሓትን አስወግዱና ያላስወገዳችሁ ይሄ መንገድ ፖርት መጠቀም አትችሉም በፍጹም የሚል ሀሳብ ነው ያነሱት። በጣም ስለሚረብሽ በሱ በኩልም ባልፍም ይረብሻል እንትኑ አድማሱን እያሰፋ ማለት ህወሓት በህይወት እያለ ይህም ሊሆን አይችልም ማለት። ስለዚህ እንዳው ትንሽ ማሳጅ ነው እንጂ ሊሆን የሚችለው የሳውዲ ሰሞነኛ ሙከራ ምንም ከነገሩ ሊያስቀር የሚችል ነገር አይደለም። በቃ የተነቃቃ ሰው ተነቃቅቷል። ምንድነው የሚባለው በአማርኛ? ብርሌ ከነቃ አይሆንም ዕቃ ነው የሚባለው። በቃ ተነቃቅቷል። አሁን ከዚህ በኋላ የለም። በቃ ያለ አማራጭ ምንድን ነው ማለት ነው? አንዱ አንዱን መከባበር የምንችልበት ደረጃ ላይ መድረስ መቻል አለበት። ያን ደግሞ በንግግር አልተቻለ እንግዲህ በጉልበት እንከባበራለን ማለት ነው። ይሄ ነው ሊሆን የሚችል። መልካም ውድ ቤተሰቦቻችን የዛሬውን አንድ አፍታ እዚህ ላይ ቆይተናል። ስለተከታተላችሁን በእጅጉ እናመሰግናለን። በቀጣይ እስከምንገናኝ ጤና ይስጥልን።